ገዳጋ ከከበቦ ገዳ እንግዲህ በኢትዮጵያ ኮሜዲ ቁጥር 1 ብለን ከምናስቀምጣቸው ሸምሱ ላይ ሙሉ ፊልማውን የሚባለው ሸምሱ ላይ በሲዲ ነበር ያኔ የወጣው። ከዛ ባለፈ አጭር ድራማን የሰሩት አብረው ዘበኛው ላይ ምናምን ከከበቦ ጋር ዘበኛው ነው ከከበቦ አንዱ የሞላ የሚለው ላይ የሞላ 12 ሰው እሱ ላይ ከዛ ከፊልፊሉ ጋር ደግሞ እነ ጋሽ ቢታው ነው ደግሞ ጋሽ ቢሻው ነው ደግሞ ከነሱ ጋር ደግሞ ይሰርቷልና ስታያቸው ምን ይሰማል? የአባት ስራዎችን በጣም ነው የምኮራው። ማለትም ዛሬ ላይ እኔ በደንብ እሱንና ስራዎቹን ስረዳ አሁን ላይ በጣም እኮራበታለሁ። በፊት ያው ልጅነትም ስለሆነ ብዙ አናውቅም። እኛ ትንንሾች ሆነን እኮ ቤት ጥናት ይኖራል። የሚያጠናው ጥናት ያስደነግጣል ብዛቱ። ስክሪፕቱ የመድረክ ቲያትር እንኳን የሚሰራው በቃ በጣም ትልልቅ የናምታታው በከተማ ምናምን ነው ስክሪፕቶች አሉኝ ጋር የሱ ብዛቱን አጠይቀኝ እና ያን ሁሉ በቃሉ ሽምድድ አድርጎ እኛ እንዳናስቸገር ይዘውን ይወጣሉ። ከዛ በቃ ይሸመርዳል። ከዛ ማዘር እንደገና ትልቅ ታለችኝ እንትን ይላሉ ያናብቡታል ምናምን እስቲ ተከታይኝ ያለ ምናምን ግን አይሳሳትም። ሲራክ በዚህ በቃ ችግር የለበትም አይሳሳትም። ቢቻል አዲስ ነገር ጨምሮ ይገኛል እዛ መድረክ ላይ ሁሌ ደጋግመህ ስታየው አዲስ ነገር እየጨመረ ሊያስደምም ይችላል እንጂ ሲራክ እንደዚህ ጠፍቶብኝ ምናምን ከሚሉት አይመደብም። እስቲ እኔ ያልጠቀስኳቸውን የተውኔትና የቲያትር የመድረክ የአመጻ ልጆች ያዘውንቶች ክበብ ከእናት አለም ጠንዱ ብንጀምር እናት አለም በስድስት ወር ውጫሌ 17 ሀምሌት የሰርጓ ዜማ የጮኛው ሚዜ ወደ ቅርብ ደግሞ እኔ ደረስኩባቸው እነ መርዛማ ጥላ አንድ ምሽት አምታታው በከተማ ንጉስ አርማ ወደ 40 የሚጠጉ ናቸው ቲያትር የሰራው። ያው በቃሌ እንዳለ ብዙ ስለማላስታውስ ነው። ታድሶ ፍልሚያ ምናምን ፊልሞች ላይ እና ጉዲፈቻ ሲኒማ ፊልም ጉዲፈቻ ግርዶሽ ሳምራዊ 522 እና ሾተ ላይ የሚል 5 የሲኒማ ፊልሞች ሳምራዊ በተለይ የጠፋብን ነው አይደል? ቀደም ከካሜራዎች እያወራ ነበር። ሳምራዊ በልጅነት እንትናችን እናውቀዋለን። ፊልሙ ጠፍቶብናል። ድጋሚ ለመድገም እንኳን አሁን የትኛውም ቦታ ላይ ሁሉ ሰው በናፍቆት የሚጠብቀው ሳምራዊ በጣም እንግዲህ ለየት በሰዓቱ ለየት የሚል ፊልም ነበር አይደለ? ትንሽ ከእገታ ጋር እንደዚህ ካራክተሮቹ ወጣ ያለ ደግሞ ልጆቹ ራሱ ሆነው የሚተውኑት እኛ እንደነሱ እሱን አንመስልም እኮ ወንዱም ሴትም እሱን ነው የሚመስሉት። ደረጀ ነው ቅድስት ትባላለች እና እሱን ነው የሚመስሉት። የሱ ልጆች ሆነው ነው የሰሩት። በደንብ ተሰርቷል ፊልም በዛ ጊዜ ተሰርቷል። በቃ ለዛ ነው ሳምሪ አሁን ብዙ ሰው ሰርች ያደርጋል ማለት የለም። እኔ በጣም ብዙ ጊዜ ዩቲዩብ ላይ ፈልጌያለሁ። ፊልሙ ላይ ያሉ ሰዎችንም ውጭ ያሉትንም ጠይቄያለሁ። የለም